በተለያዩ አካባቢዎች ያሉ አውደ ውጊያዎችን በሌሊት በካምፖች ላይ የተፈጸሙ ወታደራዊ ጥቃቶችን በተመለከተ ዝርዝር መረጃዎችን ከተለያዩ አካባቢዎች አሰባስቤ ይዤ መጥቻለሁ። ከሱዳን ጠረፍ ከቋራ እስከ አማራ ሳይንት እንዲሁም ደግሞ ከጎጃም እስከ ጎንደር በተለያዩ የአማራ ክልል አካባቢዎች ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። የተከታተላችሁ አብራችሁ መቆየት ብቻ ነው ከእናንተ የሚጠበቅባችሁ። በተለያዩ አካባቢዎች ያሉትን መረጃዎች በእነዚህ ደቂቃዎች ታገኛላችሁ። ስለዚህ ተከታተሉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዳልኳችሁ ሐሳብ አስተያየት ቢኖራችሁ ከላይ በተገለጹት አድራሻዎች ሐሳብና መልእክቶቻችሁን አስተያየቶቻችሁን ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት በርከት ያሉ መረጃዎችን ነው የያዝኩት። እንደነገርኳችሁ በወታደራዊ አፈሳው ተጠናክሮ ቀጥሏል። በተለያዩ የሀገሪቱ አካባቢዎች ከወታደራዊ አፈሳ ለመትረፍ ያሉ ወጣቶች በአዞ ተበልተዋል የሚለውን አሳዛኝ መረጃ ጨምሮ በተለያዩ አካባቢዎች ያሉ መረጃዎች ወደ እናንተ ይደርሳሉ። ወደ ከዝርዝር መረጃዎች በፊት ግን በትናንትናው ዕለት ብልጽግና ለሁለት ቀናት አደረግኩት ያለውን የስራ አስፈጻሚ ስብሰባ ሲያጠናቅቅ ያወጣቸው መግለጫዎች አሉ። ከነዚህ ውስጥ ዋና ዋና ነጥቦችንና በትይዩም የሚነሱ ሀሳቦችን በተመለከተ የተወሰኑ መረጃዎችና አስተያየቶችን ላድርሳችሁ። ብልጽግና ፖለቲካዊና ዲፕሎማሲያዊ ስኬቶችን አስመዝግቤያለሁ ብሏል። እንግዲህ ብልጽግና ፖለቲካዊና ዲፕሎማሲያዊ ስኬቶችን አስመዝግቤያለሁ ሲል ነው እንግዲህ በስራ አስፈጻሚ ስብሰባው የገመገመው። ስኬታማ የሚባለው የፖለቲካ ውጤት ምንድነው? ዲፕሎማሲያዊ ስኬቱስ ምንድነው? የሚለው ጉዳይ በርካታ ማስረጃዎች ሊቀርቡበት የሚገባና ሚዲያዎችን በየዕለቱ የምትከታተሉ ሰዎች ሀገሪቱ ያለችበትን ውስጣዊ የፖለቲካ ቀውስ የምትረዱት የምትገነዘቡት ነው። እያንዳንዱ ዜጋ በተናጠልም በቡድንም በህይወቱ ላይ በቀጥታና በተዘዋዋሪ ተጽዕኖ ያሳረፈ የሀገሪቱ የፖለቲካ ቀውስ ውስጥ ነው የምትገኘው። ብልጽግና ግን ይህንን እውነት አደብቆ ስኬት አግኝቻለሁ ነው ያለው። ዲፕሎማሲያዊ ስኬቶችን በተመለከተ እንግዲህ ዲፕሎማሲያዊ ስኬቶችን በርካታ ጉዳዮችን ማንሳት ይቻላል። ኢትዮጵያ አሁን የተደራዳሪነትና የተደማጭነት አቅሟ በምን ደረጃ ላይ ነው የሚገኘው የሚለውን ጉዳይ ጨምሮ በተሳሳተ የዲፕሎማሲ መንገድ ኢትዮጵያ አሁን በጎረቤቷ ጭምር የእሳት ቀለበት ወይም ደግሞ ከበባ ውስጥ እንድትገባ ያደረጋት ዲፕሎማሲ ነው በብልጽግና አሁን እየተመዘገበ ያለው። ወደኋላ በመደበኛ የአፍሪካ ቀንድ መረጃ ላይ የማደርሳችሁ መረጃ አለ። ጅቡቲን፣ ኤርትራን፣ ሶማሊያን እንዲሁም ደቡብ ሱዳንና ሱዳንን በግብጽ የተነጠቀውና በእነዚህ የግብጽ ወኪል በሆኑ ሀገራት የተከበበው የኢትዮጵያ ዲፕሎማሲ ስኬቱ ምን ላይ ነው የሚለውን ከጅቡቲ ጋር ሰሞኑን የግብፁ ፕሬዚዳንት አልሲሲ የተስማሟቸውን ስምምነቶችና ኢትዮጵያን አንገት ለማነቅ የተደረጉ ስምምነቶችን በተመለከተ መረጃ አለኝ። የዲፕሎማሲ ስኬት ውስጥ ይሄ ነው ወይ የሚለው አብሮ የሚታይ ነው የሚሆነው። ከሱዳን ጋር ነባር ዲፕሎማሲውን እንዲሻክር የተደረገው በአረብ ኤሚሬትስ ገፋፊነት ከፈጥኖ ደራሽ ኃይሉ ጋር መንግስት በመሰለፉን ተከትሎ ነው። ከኤርትራ ጋር የነበረው ዲፕሎማሲያዊ ግንኙነት አሁን ያለበት ደረጃ ይታወቃል። ከጅቡቲ እንኳ ከኢትዮጵያ ከ3 ቢሊዮን ዶላር በላይ ዓመታዊ ገቢ የምታገኘው ሀገር እንኳ በሌሎች ሀገራት የዲፕሎማሲ ጫና ውስጥ ስትገባ የተደረገ የዲፕሎማሲ እንቅስቃሴ የለም። ከሞቃዲሾ ጋር የነበረው በቱርክም እንደዚሁ አስታራቂ ነው የተደረገው። አሁን የማይታመን ዲፕሎማሲ ውስጥ ገብቷል። ከጎረቤት ኬንያ ጋርም በተመሳሳይ እንደዚሁ ያለው ዲፕሎማሲ ከጎረቤቶች እንኳ ቢለካ አሁን ኢትዮጵያ ያለችበትን የዲፕሎማሲ ውድቀት የሚያሳይ ነው። ብልጽግና ግን ይሄን በአዎንታዊ ነው የገመገመው። ከፖለቲካ ፓርቲዎች ጋር በትብብር እየሰራ ነው ሲል ሌላ ፖለቲካዊ እንደዚሁ ይዘት ያለውን መግለጫው ውስጥ ማካቷል። ከየትኞቹ የፖለቲካ ፓርቲዎች ጋር ነው ብልጽግና በትብብር እየሰራ ያለው የሚለው ጉዳይ እንግዲህ ተደጋግሞ የሚነሳ ጉዳይ ነው። ብዙ የፖለቲካ ፓርቲ ተወካዮች ታስረዋል፣ ተሰደዋል። ሚዲያዎች፣ ጋዜጠኞች በሀገሪቱ ውስጥ አሁን ተዘግተው ነው የሚገኙት። የተወሰኑ እንግዲህ በግለሰብ ደረጃ ከሁለት ፓርቲዎች ጋር የተሰጠ ሹመትን እሱን ሁልጊዜ ብልጽግና በዓለም አቀፍ ደረጃም በሀገር ውስጥም በሚደረጉ የብልጽግና የዲፕሎማሲ እና የዲሞክራሲ ሪፖርቶች ላይ የሚካተቱት እንግዲህ እነዚህ ሹመት የተሰጣቸው ሰዎች ናቸው። እነሱ አሁን ያላቸው ውክልናና የድርጅት ተክለ ቁመና ምን ይመስላል የሚለውን ህዝብ የሚያውቀው ጉዳይ ነው። የባህር በር ጉዳይ ዓለም አቀፍ አጀንዳ አድርገነዋል ብሏል። እንግዲህ ጉዳይ ይዞት የመጣው ዓለም አቀፍ በኢትዮጵያ ላይ ጫና አለ። ከላይ የተገለጹትና በአፍሪካ ቀንድ ከፍተኛ ውጥረት ነው የፈጠረው ይህ አጀንዳ። ይህም እንግዲህ በስኬት መገምገሙን ነው። 8.4 በመቶ የኢኮኖሚ እድገትም እናስመዘግባለን ብለዋል ብልጽግና። ሰሞኑን እንግዲህ ዓለም አቀፍ የኢኮኖሚ እድገትን የሚከታተሉ ተቋማት ባወጡት ሪፖርት መሰረት ኢትዮጵያ በምስራቅ አፍሪካ የነበራትን የኢኮኖሚ መሪነት ለኬንያ እያስረከበች ነው ተብሏል። ይሄም ብልጽግና ያቀረበው ዓመታዊ የኢኮኖሚ እድገት የሚታመን ነው ወይ? በየትኛው አካባቢ ነው ኢኮኖሚያዊ እንቅስቃሴዎች እየተደረጉ ያሉት? ሀገሪቱ አብዛኛው አካባቢ ያለው ሁኔታ በግልጽ የሚታወቅ ነው። በትግራይ የኢኮኖሚያዊ ሁኔታ ሳይሆን ተፈናቃዮች እንዲሁም ከጦርነት ድባብ ያለ አጠቃላይ ማህበራዊ ቀውስ ነው የሚገኘው። በአማራ ክልል ጦርነት ውስጥ ነው ያለው። አጠቃላይ የኢኮኖሚ እንቅስቃሴው ቆሟል። በኦሮሚያ ክልል
በተለያዩ አካባቢዎች ያለውም ጦርነት የኢኮኖሚ ሁኔታውን እንዴት እንደገደበው ይታወቃል። በየትኛው አካባቢ ነው እነዚህ የኢኮኖሚ እንቅስቃሴዎችና እድገቶች እየተመዘገቡ እያደጉ የሚገኙት የሚለው እንግዲህ አብሮ ሊነሳ የሚገባና ብልጽግና እንደተለመደው ኢትዮጵያን የዳቦ ቅርጫት አድርጋለሁ የሚለው ሪፖርቱ አካል ነው። ከትግራይ ክልል በስተቀር አጀንዳ የማሰባሰብ ስራው ስኬታማ እንደነበር እንደዚሁ ብልጽግና ገምግሟል። አጀንዳ ማሰባሰብ ጉዳይን በተመለከተ በአማራ ክልልና በኦሮሚያ ክልል አጀንዳ ተሰባሰበባቸው በተባሉ ቦታዎች ላይ አሁንም ከፍተኛ ጥያቄዎች ናቸው ያሉት። በአማራ ክልል የፖለቲካ ጥያቄዎቻቸውን ለማስመለስ ወደ ጫካ የገቡት እና ነፍጥ ታጥቀው የሚንቀሳቀሱት ኃይሎች በዚህ አጀንዳ ማሰባሰብ አልተሳተፉም። ይሄ ትልቅ ጉዳይ ነው። በርካታ ጋዜጠኞች፣ የፖለቲካ ተወካዮች፣ ምሁራን ታስረዋል። እነሱ አልተሳተፉም። ስለዚህ በስኬት የሚታየው ብልጽግና ከአባላቱ ጋር ከተለያዩ የብልጽግና አደረጃጀትና ሊጎች ጋር ያደረገው የአጀንዳ ማሰባሰብ መርሃ ግብር ነው ወይ እንደ ስኬት የሚታየው የሚለውም አብሮ የሚነሳ ነው። በትግራይም እንግዲህ ሙሉ በሙሉ አለመጀመሩን ነው ብልጽግና ያመነው። ሌላው በተደረገ የፖለቲካና የኢኮኖሚ ማሻሻያዎች ሪፎርሞች ሀገራችን ከነበረችበት የህልውና አደጋ እንደዚሁም በተለይ በጸጥታ ሪፎርሙ ይህን አደጋ ቀልብሳለች። አቅምም ተፈጥሯል። መንግስትን በኃይል ለመጣል የነበረው ፍላጎት መክኗል ሲል ብልጽግና ይህንን ገምግሟል። እንግዲህ በተደጋጋሚ ብልጽግና የሚያቀርበው ሪፖርት ነው ይሄ። አሁን ግን ኢትዮጵያ ያለችበት ሁኔታ የጸጥታ ኃይሉ በየጊዜው የሚሰለጥነው ኃይል ወደየት እየሄደ ነው? በግዳጅ አሁን ወጣቶችን ለማፈስ እየተደረገ ያለው እንቅስቃሴ በትክክል ይህን ነው ወይ የሚገልጸው የሚለው እንግዲህ ወደፊት የሚታይ ነው በውጤቶቹም ደረጃ። ሌላው መንግስት አቅም ፈጥሯል የሚለው ነው። እንግዲህ ትናንትና እንኳ የአሜሪካ ኤምባሲ በአዲስ አበባ ጭምር የሚንቀሳቀሱ የአሜሪካ ዜጎች የጸጥታ ስጋቶች አሉባቸው። መንግስት የትኛውን አቅም ነው የፈጠረው? መንግስት የሚቆጣጠራቸው አካባቢዎች አሁን በተጨባጭ የትኞቹን የኢትዮጵያ አካባቢዎች ነው የሚለው እንግዲህ ትግራይን፣ አማራን፣ ኦሮሚያ ክልልን ጨምሮ የተለያዩ አካባቢዎች ላይ የአብይ አህመድ መንግስት ያለው ቁጥጥር ይታወቃል። አዲስ አበባ ከተማ ካልሆነ ከዛ ውጭ ባሉት አካባቢዎች አሁን አዲስ አበባም ያለው የጸጥታ ሁኔታ እንግዲህ በአሜሪካ የደህንነት ተቋማት ግምገማ የወጣውን መግለጫ ታስታውሳላችሁ። ሌላው ብልጽግና መንግስት በኃይል ለመጣል የሚደረገው መፍጨርጨር ውጤት የማያመጣ እውነት ነው ብሏል። ደጋግሞ ነው የገለጸው። እንግዲህ ወደፊት የሚታይ ነው የሚሆነው። ወደ ሰላም የሚመጣው ታጣቂ ቁጥር ይህንን ያሳያል ይላል። በኃይል መንግስትን ለመጣል ያለው ሁኔታ ተስፋ አስቆራጭ ስለሆነ ወጣቶች እየመጡ ነው ይላል። በየቀኑ ወደ ፋኖ የሚቀላቀሉትና ፋኖ የሚያስመርቃቸው ወጣቶች በየቀኑ ሸኔን የሚቀላቀሉ ታጣቂዎች አሁን ደግሞ በአዲስ በኡጋዴን ቀጠና የትጥቅ እንቅስቃሴ የጀመሩትን ታጣቂዎች ጉዳይ ለምንድን ነው ብልጽግና አብሮ ያላነሳው? ይህ የሀገሪቱ አንድ አካል አይደለም የሚለው አብሮ በንጽጽር የሚቀርብ ጉዳይ ነው። ሌላው ከጠላታችን ላይ ትርክትም ትጥቅም እናስፈታለን የሚለው ነው። እንግዲህ በተለይ በአማራ ክልል እየተደረገ ካለው ጦርነት ጋር በተያያዘ ብልጽግና ትጥቅ እናስፈታበታለን ብሎ የገባው ነው። ትርክትም እናስፈታለን እያለ ነው የሚገኘው። እንዳሰቡት ወይም ደግሞ በአዳራሽ እንደመከሩት ሆኗል ወይ ጉዳዩ የሚለውን ራሱ ብልጽግና ነው የሚያውቀው። መካናይዝድ እግረኛ፣ ባህር ኃይል፣ አየር ኃይል፣ ኮማንዶ ጭምር አሰማርቶ ያስፈታው ትጥቅ ሳይሆን ያስታጠቀው ትጥቅ ነው የሚበልጠው። መሬት ላይ ያለው ሀቅ እሱ ነው የሚያሳየው። አጠቃላይ እንግዲህ ብልጽግና ስራ አስፈጻሚው አንድም የመፍትሄ አቅጣጫ አላመላከተም። አሁን ሀገሪቱ ካለችበት የእርስ በርስ ጦርነት፣ የፖለቲካ ቀውስ፣ የጸጥታና የደህንነት አደጋ አንጻር የተለመደ የስኬት ተራራ ላይ ነን በሚል ጉዳዩን እንዳለፈው ነው እንግዲህ የብልጽግና ስራ አስፈጻሚ ስብሰባ የሚያሳየው። እርግጥ ብዙዎቹም ጀሮ የሰጡት ጉዳይ አይደለም። እንግዲህ የብልጽግና ፕሬዝዳንት አብይ አህመድ እስከታችኛው መዋቅር ድረስ ያለው አጠቃላይ የብልጽግና ካድሪና አደረጃጀት ከእውነታ ጋር መታረቅን እስካሁን አልመረጠም። ሀቅን መቀበልም አልቻለም። የራሳችን ስኬት ላይ ነን በሚል ነው እንግዲህ በየጊዜው ይህን እያቀረቡ የሚገኙት። እውነታው ግን ከመሬት ካለው እውነታ በተለየ መንገድ አገሪቱ ያለችበት ቀውስ በእጅጉ የሚታወቅ ነው። ዜጎች እንግዲህ ብዙ ተቋማት ደሞዝ አልተከፈለም። በርካታ መስሪያ ቤቶች ላይ ያሉ እንደዚሁ ቅሬታዎች በየቀኑ የሚታዩ ናቸው። በመንግስት ተቋማት እንኳ አሁን ከማህበራት ከግል አበዳሪዎች ገንዘብ እየተበደረ የሚገኘው ብልጽግና ሀገሪቱን እንግዲህ የዳቦ ቅርጫት አድርጊያታለሁ፣ የብልጽግና ጎዳናና የብልጽግና ተራራ ላይ አውጥቻታለሁ፣ አባላቶች እንዳትዘናጉ በዚህ ስኬታችን ሲል ያቀረበው ጥሪ እውነት ለመናገር ስለ ኢትዮጵያ አሁን ስላለች ኢትዮጵያ ነው የሚወራው ወይ ስለሌላ ሀገር የሚለውን ብዙዎቹ እንዲያነሱ ያደርጋቸዋል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ በተለያዩ አካባቢዎች ወታደራዊ ግዳጅና ምልመላ አፈሳን በተመለከተ ለኢትዮ ፎከስ የደረሱ መረጃዎችን ነው ወደ እናንተ የማደርሰው። በቅድሚያ ወጣቶችን በግዳጅ እየተያዙ ወደ ማሰልጠኛ ጣቢያዎች እየተወሰዱ ነው ተብሏል። ለምሳሌ የመረጃ ምንጮቹ እነዚህን ጥቆማዎች አድርሰዋል። ደቡብ ጎንደር ያለ ፈቃዳቸው በርካታ ወጣቶች በመንግስት የጸጥታ ኃይሎች እየታፈኑ ወደ ወታደራዊ ካምፕ እየተወሰዱ ነው።
ትላንትና ደብረታቦር ከተማ ሰራተኛ መቆሚያ ተብሎ የሚጠራው አካባቢ ላይ ለጉልበት ስራ ተሰባስበው ቆመው የነበሩ ሰራተኞች በሚሊሻና በመንግስት የጸጥታ ሰዎች ታፍነው ወደ ጣቢያዎች ተወስደዋል። ወደ ወታደራዊ ማሰልጠኛ ጣቢያዎች ለመጫን እንደዚሁ ዝግጅት መኖሩን የመረጃ ምንጮች ገልጸዋል። በተመሳሳይ እብናት እዛው ደቡብ ጎንደር በርካታ ወጣቶች ታፍሰው ወደ አስተዳደርና ወደ ፖሊስ ጣቢያ ተወስደዋል። ወደ ካምፕም ተወስደዋል። በአስተዳደርና በፖሊስ ጣቢያ ዙሪያ እናቶች ልጆቻችን ልቀቁ እያሉ ሲጮሁ ነበር ተብሏል። እንግዲህ ወደ ግዳጅ ሊወሰዱ የሆኑ ወጣቶች ናቸው። በተመሳሳይ ደቡብ ጎንደር ጋሳይ ከተማ ለገበያ የመጡ ወጣቶች እየተያዙ ሲወሰዱ ተመልክቻለሁ ብለዋል አንድ አይን እማኝ። የሁለት ልጆች አባት የሆነና የ28 ዓመት ወጣት እንደዚሁ ወደ ገበያ ከሄደበትና ድንች ዘር ለመግዛት ሲንቀሳቀስ በመንግስት የጸጥታ ኃይሎች ተይዞ ተወስዶ ነበር ወደ ካምፕ። አመሻሹን አምልጦ መውጣቱን ነው የመረጃ ምንጮቹ የገለጹት። እንግዲህ ሰው ጎድሎብናል፣ የተሰጠን ቁጥር አልሞላለንም በሚል ነው ከመንገድ ላይ አፍሰው ይዘውት የነበረው። እንግዲህ አምልጦ መጥቷል። ሌሎችም በዚሁ መንገድ እየተያዙ መሆናቸውን ነው መረጃዎቹ የሚያሳዩት። በቅስቀሳውን በተመለከተ መጀመሪያ በሞንታርቦ ቅስቀሳ ነበር። በገበያ መሃል እየዞሩ ቅስቀሳ ያደርጉ ነበር። ይሄ ያልሳካ ሲል ትንሽ ቆየት ብሎ የመንግስት የጸጥታ ኃይሎች በከተማዋ መግቢያና መውጫ በሮች በመሰማራት ሚሊሻዎች እና የወታደራዊ መለዮ የለበሱ ሰዎች ወጣቶችን መያዝና ወደ ካምፕ በብዛት መውሰድ ጀመሩ ሲሉ እዛ አካባቢ ያለውን አፈሳ በዚህ መንገድ ገልጸዋል። በተመሳሳይ በአማራ ክልል ወልዲያ፣ ቆቦ፣ ደሴ፣ ሸዋሮቢት፣ ደብረ ማርቆስ፣ ፍኖተ ሰላም፣ ደብረ ብርሃን ወጣቶች በብዛት ስለመታፈሳቸው እና ድንገተኛ አፈሳ ስለመደረጉ የመረጃ ምንጮች ገልጸዋል። በኦሮሚያ ክልልም በተመሳሳይ እየተደረገ ያለውን አፈሳ በተመለከተ እንደዚሁ እንግዲህ ከዚህ ጋር በተያያዘ ለማምለጥ የሞከሩ ወጣቶች እንደዚሁ በአዞ ተበልተዋል። አሳዛኝ መረጃዎች ናቸው ያሉት። እያንዳንዱ ሚሊሻ የተጣለበት ቁጥር አለ። ይሄን ያክል ቁጥር ወጣቶች ለምልመላ አምጣ በሚል ሚሊሻዎቹ እንግዲህ ቁጥሩ ያልሞላላቸው ከሆነ ቤተሰቦቻቸው ንብረት እየወረሱ ነው። ቤተሰቦቻቸውን ንብረት እያወደሙ ነው። እንዲሁም ደግሞ በእድሜ ያልደረሱ ታዳጊዎችን ጭምር ይዘው ወደ ካምፖች እየወሰዱ ነው የተባለው። የሸኔ ታጣቂዎችም እጅ ሰጡም እንደዚሁ ወደ ስልጠና ጣቢያዎች እንዲገቡ የማግባባት ስራ እየተደረገ ነው የሚገኘው ተብሏል። ሌላው ልጆቻቸውን ደብቃቸዋል የተባሉ ወጣቶች ሀብት ንብረታቸው እንደሚዘረፍባቸው ኦሮሚያ ክልል አካባቢ የሚወጡ መረጃዎች ያሳያሉ። ከሚያዝያ 1 ጀምሮ የመከላከያ ምልመላ ማስታወቂያ አሁን አየር ላይ ነው የሚገኘው። በቂ ሰው ባለመገኘቱን ተከትሎ በተለያዩ አካባቢዎች ግዳጅ አፈሳ እየተደረገ ነው የሚገኘው። በኦሮሚያ ክልል እንግዲህ ከወታደራዊ አፈሳ ጋር በተያያዘ ይህንን ለአፈሳ በመሸሽ እንቅስቃሴ ላይ የነበሩ ወጣቶች በአዞ ተበልተው ሞተዋል ነው የተባለው። በምስራቅ ወለጋ ኤበንቱ ተብሎ የሚጠራው ወረዳ ወታደራዊ ግዳጅን ለማምለጥ ወደ ደቡብ ሱዳን ለስደት ለመውጣት እንቅስቃሴ ያደርጉ የነበሩ ወጣቶች 8 ወጣቶች ሙገር ተብሎ የሚጠራው ወንዝ ውስጥ በአዞ ተበልተዋል ነው የተባለው። እንግዲህ አሁን አጠቃላይ ያለውን ሁኔታ የሚያሳይ አስከፊ ክስተት ነው። በተመሳሳይ እንደዚሁ 2 ወጣቶች እንደዚሁ ሆሮ ጉዱሩ ወለጋ ዞን ኮምቦልቻ ተብሎ የሚጠራ ወረዳ ለወታደራዊ ግዳጅ ትሄዳላችሁ ተብለው መንግስት ሚሊሻዎች ሲያሳዷቸው ራሳቸውን አጥፍተዋል ተብሏል። እንግዲህ የግዳጅ ደረጃው የደረሰበት ሁኔታ የሚያሳዩ መረጃዎች ናቸው። ራሳቸውን ያጠፉና ባዞ የተበሉ። ከዚህ ጋር በተያያዘ በተለያዩ አካባቢዎች እንደዚሁ ሚሊሻዎች በጭካኔ ሰዎችን መግደላቸውን ቀጥለዋል። በትላንትናው ዕለት በደብረ ታቦር ከተማ 3 ወጣቶች በሚሊሻዎች በአሰቃቂ ሁኔታ ተገድለዋል። 3 ወጣቶች እየተገደሉት ጸጉራቸውን አሳድጋችኋል በሚል በሚሊሻዎች እንደዚሁ መንገድ ላይ መሆን ነው የመረጃ ምንጮቹ የገለጹት። እንደዚሁም በተመሳሳይ በተለያዩ አካባቢዎች እንደዚሁ እብናት አዲስ ዘመን አካባቢ እንደዚሁ ወጣቶች ተገድለዋል። አዲስ ዘመን የአንድ ወጣት በአሰቃቂ ሁኔታ ተገድሏል በሚሊሻዎች ከተማ ውስጥ ነው የተገደለው። ይሄ ወጣት ምንም አይነት የፖለቲካ ተሳትፎም ሆነ ከየትኛውም ኃይል ጋር ግንኙነት የሌለው ነው፣ በሚሊሻዎች ነው የተገደለው ተብሏል። በተመሳሳይ እንደዚሁ እዚሁ አዲስ ዘመን ከተማ አቅራቢያ ሸኔ ማዶ ተብሎ የሚጠራ ቦታም አንድ ወጣት በአሰቃቂ ሁኔታ በመንግስት ኃይሎች ከተገደለ በኋላ እንደዚሁ አሰቃቂ ድርጊቶች ተፈጽሞበታል ሲሉ ቤተሰቦቹ ለኢትዮ ፎከስ ገልጸዋል። እንደ ቤተሰቦቹ ከሆነ ይሄ የተገደለው ወጣት አዲስ ዘመን አቅራቢያ ሽናማዶ ተብሎ የሚጠራ ቦታ ነው። ሽናማዶ ነው ቦታው። እዚህ ቦታ ከተገደለ በኋላ በመንግስት የጸጥታ ኃይሎች ብልቱ ተቆርጧል። ለሚዲያም ለመናገር የሚሰቀጥጡ ጉዳዮች ናቸው። ብልቱ ተቆርጧል። አይኑ በሳንጃ ወጥቶ በአሰቃቂ ሁኔታ እንደዚሁ አስከሬኑን ብዙ ሰዎች ይማሩበታል በሚል
አይኑን ሁሉ የመንግስት የጸጥታ ኃይሎች በሳንጃ አውጥተውታል ነው የተባለው። ይሄ በጣም አሰቃቂ ነው። እንግዲህ አንድ ወጣቶች ከተገደሉ በኋላ በአስክሬን ላይ ጭምር አሰቃቂ ድርጊቶች እየተፈጸሙ መሆኑን ነው ይሄ የሚያሳየው። ሌላው እንደዚሁ አዊ ዞን ግምጃ ቤት አቅራቢያ አዘና ተብሎ የሚጠራ ከተማም እንደዚሁ አንድ 19 ዓመት ታዳጊ ከተማ ውስጥ በሚሊሻዎች በአሰቃቂ ሁኔታ ተገድሏል ነው የተባለው። በተለያዩ አካባቢዎች እንደዚሁ ወጣቶች በዘፈቀደ በሚሊሻ የሚገደሉበት አጋጣሚ ከዕለት ወደ ዕለት እየጨመረ ነው የሚገኘው። ከዚህ ጋር በተያያዘም እንደዚሁ መንገድ ላይ በተሽከርካሪ ላይ የሚገኙ እንዲሁም ደግሞ እየተጓዙ የነበሩ መንገደኞች ላይም የመንግስት ወታደሮች በሚፈጽሟቸው ግድያዎች በርካታ ንጹሐን ህይወታቸውን እያጡ ነው የሚገኘው። ሰሞኑን እንግዲህ በሰሜን ሸዋ ዞን ሚያዝያ 16 2017 በመከላከያ በህዝብ ማመላለሻ ተሽከርካሪ ላይ በፈጸመው ጥቃት 8 ሰዎች ሲገደሉ 8 ሰዎች ደግሞ መቁሰላቸው ከአሁን በፊት መዘገቡ ይታወቃል። የአማራ ማህበር በአሜሪካ በአማራ ጉዳዮች ላይ ሪፖርቶችን ሳምንታዊ፣ ወርሃዊ፣ ዓመታዊ ሪፖርቶችን በማውጣት የሚታወቀው ማህበሩ ይህንን በተመለከተ እንደዚሁ እንግዲህ በዚህ ዘገባ ካሄደው መረጃ ባሻገር በመራቤቴ ወረዳ ማገት ቀበሌ መሳለሚያ ተብሎ በሚጠራ ቦታ ህዝብ አሳፍሮ በነበረ ተሽከርካሪ ላይ ሚያዝያ 16 2017 የመንግስት ወታደሮች በከፈቱት ጥቃት ከጠዋቱ 2 ሰዓት ተኩል ዶክተር ገብረ ሚካኤል ወልደ አማኑኤልን ጨምሮ በርካታ ሰዎች መገደላቸውን አረጋግጫለሁ ብሏል ማህበሩ። ዶክተር ገብረ ሚካኤል ወልደ አማኑኤል መንዝ ቀያ አምባ ቀበሌ ተወላጅ ሆኖ በመራቤቴ እናት ሆስፒታል ከፍተኛ የሕክምና ባለሙያ የነበረ ነው። እንግዲህ በመንግስት የጸጥታ ኃይሎች ተኩስ ርምታ የተገደለው። ሌሎች ወጣቶችም እንደዚሁ ወጣት ግርማ አሳምር፣ ደለለ ብርሃኑና ሌሎች 5 ሰዎች እንደዚሁ በአሰቃቂ ሁኔታ ሲገደሉ ቆስለው ሕክምና ላይ የሚገኙት ደግሞ ወይዘሮ እምዬ ከበደ፣ ወይዘሮ አለም ዘውድ ያዕቆብ ሴቶች ናቸው አብዛኞቹ። ወይዘሮ ቦጋለች ንጉሴ እንዲሁም ደግሞ አበባዬ ጌታ፣ ሲሳይ ገለታ፣ መሸይ የተባሉ እናቶች እንደዚሁ እንግዲህ ከተሽከርካሪ ላይ በጥይት ቆስለው አሁን ሕክምና ላይ የሚገኙት 2 ህጻናቶችም እንግዲህ ህይወታቸው አልፏል። ይህ እንግዲህ በተለያዩ አካባቢዎች ያለውን ግድያ የሚያሳይ ነው። ወደ ሌሎች መረጃዎች ሲሄድ ወደ አሁንም ከፍተኛ የሆነ ወታደራዊ እንቅስቃሴ በየተለያዩ አካባቢዎች ይታያል ነው የተባለው። በአማራ ክልል እንግዲህ ዘመቻ የክረምት በፊት ያለውን ዘመቻ ተከትሎ የተለያዩ እንቅስቃሴዎች ይታያሉ። ለምሳሌ በትላንትና ሁለት እንኳን መሻሹን ከኮምቦልቻ ከተማ በርካታ መካናይዝድ እና እንዲሁም ደግሞ ብረት ለበስ እንዲሁም ወታደራዊ ኮንቮዮች ከኮምቦልቻ ወደ ደሴ ሲጓጓዙ ነበር ብለዋል የዓይን እማኞች። በርካታ ብረት ለበሶች እና እነዚህን ወታደራዊ መካናይዝድ ኃይል ለማጓጓዝ በከተማው መብራትም ጠፍቶ ነበር ይላሉ። ከዚህ ጋር የተያያዘ ነው ብለው እንደሚገምቱ ነው የገለጹት። ምሽቱ ይሄ ኃይል ሲጓጓዝ ነበረ፣ መዳረሻውን አናውቅም ብለዋል። ሆኖም ግምታቸውን ሰጥተዋል። እንደነሱ ግምት መሰረት በአምባሰል ቀጠናዎችና ወደ መካነ ሰላም ምዕራብ ወሎ ቀጠናዎች ሊንቀሳቀስ ይችላል። ይሄ አዲስ ኃይል ነው ያሉት። ከአፋር እየመጣ ነው። በተለያዩ አካባቢዎች እንግዲህ ልዩ ዘመቻ በሚል የአየር ኃይል የመካናይዝድ ከፍተኛ የሆነ ወታደራዊ እንቅስቃሴ የተደረገ ነው የሚገኘው። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም አማኑኤል ከተማ አቅራቢያ የነጭ ተብሎ የሚጠራ ቦታ እንደዚሁ ከባድ ውጊያ ተደርጓል። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል ነው እየተባለው። በስድስተኛ የአማራ ፋኖ በጎጃም 6ኛ ክፍለ ጦር 6 ብርጌዶች በጋራ ባደረጉት ዘመቻ በወታደራዊ ካምፕ ላይ እንደዚሁ እንግዲህ ከፍተኛ ጉዳት ደርሷል። በጥቃቱ የደረሰው አጠቃላይ ወታደራዊ ኪሳራ፣ ሰብአዊና ቁሳዊ ውድመት በቁጥር አልታወቀም። ሆኖም ግን በርካታ ሞትና ቁስለኞች እንዳሉና 4 የመንግስት ወታደሮች ከነትጥቃቸው በፋኖ ተይዘው መወሰዳቸውን የዓይን እማኞች ከአካባቢው ገልጸዋል። መንግስት ተጨማሪ ኃይል ከደብረ ማርቆስና ከደንበጫ በማምጣት ነው ትላንትና ሽፋን ሰጥቶ ቀሪ ምሽግ ውስጥ የነበረውን ኃይል ከማለቅ ያተረፈው። ይሄ ዘመቻ ከተፈጸመ በኋላ መንግስት ተጨማሪ ኃይል ወደ አካባቢው ሲያስገባ ፋኖም አካባቢውን ለቆ ወጥቷል ነው የተባለው። ከዚህ ጋር በተያያዘ እንግዲህ ደብረ ማርቆስና አማኑኤል ከተማ የሚገኙ ሕክምና ጣቢያዎች በርካታ የመንግስት ወታደሮች ቁስለኞች ይገኛሉ ተብሏል። በማዕከላዊ ጎንደር አርማጭሆ በትላንትና እንግዲህ ሚያዝያ 16 ከሁለት ቀናት በፊት ከባድ ውጊያ ተደርጎ ነበር። በዚህ ውጊያ እንግዲህ ልዩ ኦፕሬሽን ሰርተዋል የተባሉ የፋኖ አባላትን የአርበኞች ክፍለ ጦር መሸለሙን ነው የገለጹት። የአርበኞች ክፍለ ጦር ቃል አቀባይ ባንዲራው ግርማይ ክፍለ ጦሩ ሚያዝያ 16 ባደረገው ውጊያ ልዩ ጀብዱ የፈጸሙ 2 የፋኖ አባላት ልዩ ሽልማት ተሰጥቷቸዋል ብሏል። አንደኛው ጥጋቢ አማረ የተባለ ሻለቃ በሪሁን ገብረየስ የተባለ መንግስት ወታደራዊ አዛዥን እየማረከ በተናጠል፣ እንዲሁም ደግሞ አማኑኤል ሻምበል የተባለ ደግሞ ደጃች ብሬ ዘገየ ብርጌድ በድንጋይ ክላሽንኮፎችን እየማረከ እነዚህ ልዩ ሽልማት ተሰጥቷቸዋል ተብሏል። ደጃች
ዘገየ ብርጌድ የቀዳማዊት ዝናሽ ታያቸው አያትና በጣሊያን ጊዜ እውቅ የነበሩ አርበኛ ናቸው። በእሳቸው ስም የአማራ ፋኖ በጎንደር አንድነት የአርበኞች ክፍለ ጦር የሰየመው ብርጌድ ነው ይሄ ብርጌድ። ሌላው የፋኖ ሰራዊት ግንባታን በተመለከተም በተለያዩ አካባቢዎች እንደዚሁ ፋኖ አዳዲስ ምልምሎችን እያስመረቀ ነው የሚገኘው። በትላንትናው ዕለት ከሰም ክፍለ ጦር ነበልባል ብርጌድ ልዩ ሰልጣኞችን አስመርቋል፣ ልዩ ኮማንዶዎችን። በተጨማሪም የእግረኛ ሰራዊትም ስለማስመረቁ ነው የአማራ ፋኖ በሸዋ እየገለጸው። ለወራት ስልጠና ሲወስዱ የቆዩ ነበሩ ነው የተባለው። ስልጠናው ደግሞ የአየር ንብረትንና የመልክዓ ምድር አቀማመጥንም ግምት ውስጥ ያስገባ ስልጠና ነበር ተብሏል። እንግዲህ በየቦታው ደግሞ ጦርነት በቃይ በሚል በርካታ ቁጥር ያለው ሚሊሻ ከስምሪት ቀጠና እየወጣ አንድም ፋኖን እየተቀላቀለ ነው፣ አንድም ደግሞ እግሩ ወደ አፈትተው እየሄደ ነው ተብሏል። ከነዚህ መካከል እብናት በርካታ የሚሊሻ አባላት እንደዚሁ ከስምሪት ቀጠና ወጥተዋል። አርማጭሆ በተመሳሳይ ደጋዳሞት፣ መቄት እንዲሁም ደባይ ጥላት ግን ሉማሜ፣ መንዝ፣ ምንጃር በእነዚህ አካባቢዎች ባለፉት 2 ቀናት ትላንት ቅዳሜን ጨምሮ በርካታ የሚሊሻ አባላት ከስምሪት ቀጠናዎቻቸው በመውጣት ወደ ፋኖ ተቀላቅለዋል ወይም ደግሞ ወደ ሌላ ቦታ ጠፍተዋል ተብሏል። እንዲሁ ወደ ወለጋ የሚወስደን መረጃ ልጨምርና ወደ ሌሎች የግንባር መረጃዎች መለሳለሁ። ወለጋ እየሆነ ያለው ነገር ከዕለት ወደ ዕለት እንግዲህ በተለይ በአማራ ተወላጆች ላይ እጅግ አሰቃቂ የሆኑ መረጃዎች ናቸው እየተሰሙ የሚገኙት። ይሄ እንግዲህ ሚያዝያ 13 2017 ዓ.ም በሆሮ ጉሩ ወለጋ ዞን አቢደንጎሮ ወረዳ የተፈጸመ ታሪክ ነው አሁን የምነግራችሁ። ጫንጮ በምትባል ከተማ ቱሉ ጋና ቀበሌ መከላከያ በአካባቢው ፋኖ አለ በሚል በአማራ መንደሮች ግዳጅ ስምሪት አድርጎ ይመለሳል። ሲሄድ ማንንም ፋኖ የተባለ አላገኘም። ትጥቅ ያስፈታል። በዚህ የጠረጠራቸውንና ባለሀብቶቹን መከላከያ ትጥቅ አስፈትቶ ከአካባቢው ከወጣ በኋላ ጋቸና ሲርና ሄርጴ እንዲሁም ደግሞ የልዩ ኃይል አደረጃጀቱ የክልሉ ጸጥታ ኃይሎች እነሽመልስ ወደ አካባቢው ገብተው በአማራ ተወላጆች ላይ አሰቃቂ ድርጊት ነው እየፈጸሙት። 3 ባለሀብቶችን ተጽዕኖ ፈጣሪ ባለሀብቶችን ከቤታቸው አውጥተው እጃቸውን ቆረጡ። ይሄ ሲሆን የአካባቢው ሕዝብ ያው እንግዲህ ቆሞ ማየት አልቻለም። ያጸፋ ምላሽ ሰጠና እጃቸውን በቆረጡ የጋቸና ሲርናና የልዩ ኃይል አባላት ላይ እርምጃ ወስዶ ከ20 በላይ የሚሆኑ የጋቸና ሲርናና የአድማ ብተና አባላት መሞታቸውን ነው መረጃዎች የሚያሳዩት። ይሄ ድርጊት የሰማው መከላከያ እንግዲህ እዚህ ላይ መከላከያ በዚህ ቀጠና የሞራል ኃላፊነትም ያለበት ተግባር ስለመስራቱ የሚያሳይ ነው። በዚህ መከላከያ ተመልሶ የኦሮሚያ የጸጥታ ኃይሎች በአካባቢው ነዋሪዎች ላይ እጅ እየቆረጡ እንደሆነ መረጃ ሲደርሰው ተመልሶ ይገባል። ለምን ገባችሁ ብሎ የጋቸና ሲርናንና ልዩ ኃይሎቹን ይጠይቃቸዋል። እኛ የመጣ ነው ፋኖ አለ ተብለን ነው ይሉታል። ፋኖ እንደሌለ እኔ አረጋግጬ ወጥቻለሁ። ከመጣችሁስ በኋላ ምንድነው ያደረጋችሁ ብሎ ሲጠይቃቸው እነዚህ ሰዎች እጃቸው የተቆረጠ ሰዎች ስቃይ ሆኖ እያጣጣሩ ውስጥ ይመለከታል የመከላከያ አዛዡ። በዚህ ድርጊትም እንደዚሁ መሳቀቁንና በዚህም መበሳጨቱን ነው የመረጃ ምንጮቹ የሚገልጹት። እነዚህን አስከሬኖች የጋቸና ሲርናዎቹንና የልዩ ኃይሎቹን ጭምር በአግባቡ ልትቀብሯቸው አይገባም፣ እነዚህ ጨካኞች ናቸው፣ ንጹሐንን እጃቸውን የቆረጡ ናቸው በሚል ይበሳጫል። የተቆረጡ ሰዎች እጃቸው ወደ አዲስ አበባ ሄደው ሕክምና እንዲያገኙም እየተደረገ ነው የሚገኘው። የመከላከያ አዛዡ እንግዲህ በቦታው የተናገረውን የዓይን እማኞች ሲገልጹ እኛ ፋኖ አለ በሚል ትጥቅ አስፈትተን ወጣን፣ ፋኖ ናቸው በሚል አርሶ አደሮቹን ትጥቅ አስፈትተን ስንወጣ እንደዚህ እጃቸውና እግራቸውን የሚቆርጥ የኃይል አደረጃጀት ካለ እንግዲህ ጋቸና ሲርናና የኦሮሚያን የጸጥታ አደረጃጀት ነው፣ እንደዚህ ካለ ከነዚህ ጋር መስራትስ ምን አንድ ሀገር ያደርጋል በሚል ከፍተኛ ብስጭት ውስጥ እንደገባ፣ ይህንን ያደረጉት አካላት እንደዚህ ተጠያቂ መሆን አለባቸው በሚል ከፍተኛ ምሬት ሲያሰማ እንደነበርና እኛ እኮ ስምሪት ነው እንጂ የሚገባን ፖለቲካ አይገባንም፣ ለካ የሚደረገው ይሄ ነው ወይ በሚል ከፍተኛ ብስጭት ማሰማቱንም ነው የመረጃ ምንጮቹ የገለጹት። እንግዲህ በዚህ ቀጠና በወለጋ በተለያዩ አካባቢዎች አማራ በሚኖሩባቸው ቀበሌዎችና ወረዳዎች የመንግስት ተቋማት አይቋቋሙም፣ ሕክምናን በወቅቱ አላገኙም ነው የተባለው። እነዚህ ሰዎች ቀድሞ በዚህ አካባቢ ተቋቁሞ የነበሩ የሕክምና ጣቢያዎች አሁን እንዲሁም ሌሎች የመንግስት አገልግሎት መስጫዎች ወደ ኦሮሞ ወደሚበዛባቸው ቀበሌዎች እንዲዛወሩ ይደረጋል። በነገራችን ላይ በተለያዩ አካባቢዎች ይሄ ነው የተደረገው። ከ83 ዓመተ ምህረት ወዲህ ኦሮሚያ ተብሎ ክልል ሲዋቀር ነባር ከተሞችን ነባር ኢትዮጵያን ያሉባቸውን ሰፈሮችን እየተው አዳዲስ መንደሮች ምስረታ ነው
እንግዲህ የባሌንና የጎባ ከተሞችን የምታውቁም ታውቁታላችሁ። ይሄ ነው እየተደረገ ያለው። በዚህ ምክንያት ሕክምና እንኳን ማግኘት አልቻሉም የአማራ ተወላጆቹ። በወለጋ እንግዲህ ይሄ ነው እየተደረገ ያለው። በደርግ ጊዜ የተቋቋሙ ጭምር እየፈረሱ ኦሮሞ ወደሚበዛባቸው ቀበሌዎች ተዛውረዋል ተብሏል። ከዚሁ ኪረሙ ወረዳ ወለጋ ታስረው ከነበሩት ከ375 በላይ እስረኞች 70 የሚሆኑ እስረኞች ተለቀዋል። 300 የሚሆኑት ግን አሁንም አልተለቀቁም። እነዚህ እስረኞች የተያዙት በሌላ አካባቢ ውጊያ ቢኖርና ኦሮሞ ቢሞት እናንተን እዚሁ እንገድላለን በሚል የአካባቢ የጸጥታ ሰዎች የያዟቸው ናቸው። 70ዎቹ ተፈተዋል ተብሏል። ወደ አማራ ክልል ወዳሉ ግንባር መረጃዎች ስንመለስ ሰከላ፣ ጉንድልና አምቢሴ ተብሎ ወደሚጠሩ አካባቢዎች ወታደራዊ እንቅስቃሴ አለ። ምናልባት ወደ ፋግታ ለኮማ አቅጣጫ ይሆናል የሚል ግምት እንዳላቸው መረጃ ምንጮች ገልጸዋል። በአካባቢው እንቅስቃሴ ቢኖርም ግን የተለየ ተኩስም ሆነ ውጊያ የለም ነው የተባለው። ወደ ምዕራብ ጎንደር ቋራ ስንሄድ በዚህ ቀጠና ከፍተኛ ውጊያ ተደርጓል። ዛሬም ረፋድ ከፍተኛ የሆነ የድሮን አሰሳ እየተደረገ ነው የሚገኘው። በአራት አቅጣጫዎች ትናንትና የመንግስት ኃይሎች ከፋኖ ጋር ብርቱ ውጊያ አድርገዋል። በዚህም ከፍተኛ ጉዳት ደርሷል። ፋኖ ያጸፋ ምላሽ ነው የሰጠው። የመንግስት ወታደሮች ግን በ100% ሙሉ በሙሉ የከበባ ማጥቃት አድርገው ነው ውጊያው ሲደረግ የዋለው። መንዶካ፣ መርቶራድ፣ ቁጥር 1 መገንጠያ ተብሎ በሚጠሩ በአራት ቦታዎች ነው በሁለት ዙር ከበባ ሌሊቱን ሲያደርግ የነበረ የመንግስት ኃይል በአካባቢው በሚገኙ ፋኖዎች ላይ ጥቃት ከፍቶ ያጸፋ ምላሽ ሰጥቶ ከባድ ውጊያ እየተደረገው። ይህንን ተከትሎ በመንግስት ወታደሮች ላይ ሙሉ በሙሉ ለማጥቃት ገብተው የነበሩት አብዛኞቹ ከፍተኛ ወታደራዊ ኪሳራ አስተናግደዋል። ሙትና ቁስለኛ ሆነዋል። ቁጥሩ በውል ያልታወቀ የመንግስት ኃይል ቁስለኛ ሆኗል። ከነዚህ መካከል መካናይዝድ መሳሪያዎች ጭምር አንድ ዙ 23 እና አንድ ድሽቃ ወድመዋል ነው የተባለው። ፋኖ በሰጠው አጸፋ ምላሽ ከውጊያው አጸፋ ምላሽ ባሻገር በሌላ ወታደራዊ ስልትም እንደዚሁ የመንግስት ወታደሮችም እርስ በርሳቸው ተታኩሰው እንደዚሁ ሞት ደርሰዋል። የመከላከያ የመካናይዝድ ሞርተር ተኳሽ በራሱ በእግረኛ ላይ ሞርተር በጥቃት በመፈጸም በርካታ ወታደሮች እንደዚሁ ተገድለዋል ነው የተባለው። በውጊያው ሞተው ያልተነሱ አስከሬኖች ከትላንትና አመሻሽ ድረስ እንደነበሩ የመረጃ ምንጮች ገልጸዋል። እንግዲህ በዚህ አካባቢ በሳምንት ውስጥ ለአራተኛ ጊዜ የተደረገ ከበባና ማጥቃት ነው የሚሉት የመረጃ ምንጮች 100% ለማጥቃት የተንቀሳቀሱ የመንግስት ወታደሮች ከፍተኛ ኪሳራ አስተናግደዋል። ዛሬም ከመተማ፣ ከሽንፋ፣ ከቋራ፣ ከደለጎ ተጨማሪ ኃይል ወደ አካባቢው እየተጓጓዘ መሆኑን የዓይን እማኞች ገልጸዋል። በዚህ ቀጠና ከመንግስት ኃይሎች ጋር ብርቱ ውጊያ ያደረጉት በጌምድር ክፍለ ጦር፣ ካራማራ ክፍለ ጦር፣ ዋሊያ ክፍለ ጦር፣ ጭና ክፍለ ጦር፣ በለሳና ጽዮቹ ክፍለ ጦሮች በጋራ እንደሆነ የመረጃ ምንጮቹ ይህንን ጨምረው ገልጸዋል። ሌላው ወደ ሰሜን ወሎ ጋሸና የሚወስደን መረጃ ላስከትል። ሰሜን ወሎ ጋሸና ሌሊት በወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ባሳለፍነው ሌሊት ከሌሊቱ 6 ሰዓት እስከ 8 ሰዓት ባለው በወታደራዊ ካምፕ ሰፈር ከፍተኛ ተኩስ ነበር ነው የተባለው። የሚሊሻ ኃይሎችና የአድማ ብተና አባላት ሰፍረውበታል በተባለው ካምፕ ላይ ነው። እንግዲህ በካምፑ ላይ በተፈጸመ ጥቃት የደረሰው ጉዳት አልታወቀም። ሆኖም በአካባቢው ብልጽግና ከሚመካባቸው የሚሊሻ አደረጃጀቶች ጭልፊት እየተባለ የሚጠራው ሻለቃ ካምፕ ላይ ነው ይሄ ጥቃት የተፈጸመው ተብሏል። የደረሰው ጉዳት በዝርዝር እየተጣራ ነው። ወደፊት መረጃዎች ሲደርስ ወደ እናንተ የሚደርስ ይሆናል። በተመሳሳይ ምዕራብ ወሎ አማራ ሳይንት ቀጠና በአማራ ሳይንት ቀጠና መሃል ሳይንት ወረዳ በወታደራዊ ካምፕ ላይ እንደዚሁ ድንገተኛ ጥቃት ተከፍቷል ተብሏል። በመሃል ሳይንት ደንሳ ከተማ በጅምር ግንባታ ላይ በነበረ ሆስፒታል ሰፍሮ በሚገኙ የመንግስት ወታደሮች እና የመንግስት ኃይሎች ላይ በተከፈተው ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል። የካምፕ ጥበቃ ዋርድያዎች እንደዚሁ ስለመሞታቸው እንዲሁም ደግሞ በካምፕ ውስጥ የፋኖ ኃይሎች ዘልቀው በመግባት ከፍተኛ ጥቃት አድርሰው ወታደራዊ ኪሳራ ማድረሳቸውን የዓይን እማኞች ገልጸዋል። የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። ይህንን ተከትሎ በፋኖ በኩልም አንድ የሞትና 4 ቀላል የአካል ጉዳት ደርሷል። አንድ ሰላማዊ ሰውም እንደዚሁ የአርሶ አደር በመንግስት ወታደሮች በተባራሪ ጥይት ተተኩሶ ተገድሏል ነው የተባለው። ወደ መረጃዎች ቀጥላለው። ሪፖርተር ዛሬ ይዞት ከወጣው ዘገባ መካከል ግዙፉ የኢትዮጵያ አየር መንገድ የፍርድ ቤት አቤቱታና ክርክር በሰበር ሰሚ ችሎት ውድቅ ተደርጎበታል ይላል ሪፖርተር ብርሃን ባንክ ከአፍሮ ጽዮን ተቋራጭ ጋር የገባውን የዋስትና ብድር ክርክር በተመለከተ ኢትዮጵያ አየር መንገድ አቅርቦት የነበረው አቤቱታ በስር ፍርድ ቤቱ ተወስኖለት የነበረው በሰበር ሰሚ ችሎት ውድቅ ተደርጎበታል ነው የሚለው። ታነቡ ትችላላችሁ ዛሬ ከወጣው ሪፖርተር ላይ። ወደ ሌሎች መረጃዎች ስቀጥል ወደ አፍሪካ ቀንድ የሚወስድን መረጃ ነው የማስከትለው።
በአፍሪካ ቀንድ እንግዲህ ከላይ በመግቢያም ብልጽግና ዲፕሎማሲያዊ፣ ወታደራዊና ቀጠናዊ ዲፕሎማሲያዊ ስኬት እያስመዘገብኩ ነው ቢልም ተጨባጭ ሁኔታዎቹ ግን ይህንን ነው የሚያሳዩት። ሰሞኑን የግብፁ ፕሬዝዳንት ከ3 ቀናት በፊት ወደ ጅቡቲ መዝለቃቸው ይታወቃል። ከጅቡቲ ጋር የተነጋገሯቸው ጉዳዮች ይፋ ወጥተዋል። በወቅቱ የዓለም አቀፍ የመገናኛ ብዙሃን ስምምነቱን በተመለከተ ግብፅ ለጅቡቲ የኃይል አቅርቦት በተለይ ከኢትዮጵያ ኃይል የሚያላቅቃትን አቅርቦት የፀሐይ ኃይል፣ ሶላር ኢነርጂ እንዲሁም ደግሞ ሌሎች የኃይል አማራጮችን ለማልማት ተስማምታለች የሚል ነበር። አሁን ዘጌት ብለው እየወጡ ባሉ መረጃዎች ግን የግብፁ ፕሬዝዳንት አልሲሲ ለጅቡቲው ፕሬዝዳንት የተለያዩ ስምምነቶች፣ ጥያቄዎችን አቅርበዋል። አንዳንዶቹንም ስምምነት ላይ ደርሰውባቸዋል ነው የተባለው። ከነዚህ መካከል ኢትዮጵያና ኤርትራ ወደ ጦርነት ከገቡ ጅቡቲ የቀይ ባህር መውጫን እንድትዘጋ ግብፅ ለጅቡቲ የስምምነት ጥያቄ አቅርባለች ነው የተባለው። በተመሳሳይ ግብፅ በቀይ ባህር ቀጠና ላይ ለምታደርገው ወታደራዊ ዘመቻን ወታደራዊ ፓትሮል ወይ ደግሞ ወታደራዊ ቅኝት የባህር ኃይል፣ የአየር ኃይል ጅቡቲ ትብብር እንድታደርግ ለማሳመንም እንደዚሁ ስምምነት ላይ ተደርሷል ነው የተባለው። በማሳመን ስምምነት ላይ ተደርሷል። እንግዲህ ከ3 ቀናት በፊት አልሲሲ ጅቡቲ በነበሩበት ጊዜ ከተነሱ የስምምነት አጀንዳዎች መካከል እንግዲህ በተለይ በዋናነት እንደ ስምምነት ነጥብ ተብለው ስምምነት ላይ ተደርሶባቸዋል የተባሉት ጅቡቲ ኢትዮጵያና ኤርትራ ጦርነት ቢቀሰቅሱ የጦር መሳሪያ ኢትዮጵያ እንዳታስገባ፣ የቀይ ባህርን መስመር እንድትዘጋ እንዲሁም ደግሞ ጅቡቲ ከግብፅ ጋር ወታደራዊ ትብብርን በማድረግ ተዛማጅ ትብብሮችንም በማድረግ ስምምነት ላይ ተደርሷል ነው የተባለው። ይህን ተከትሎ እንግዲህ የግብፅ የጦር አውሮፕላኖች ወደ ጅቡቲ ዊፈንስ ወይም ደግሞ የጦር መሳሪያዎችን አስገብተዋል የሚሉ ዘገባዎች እየወጡ ነው የሚገኙት። በተመሳሳይ እንግዲህ ግብፅና ሞቃዲሾም ግብፅና ሶማሊያም ወታደራዊ ስምምነታቸው መካከል የሶማሊያ መርከቦች የባህር ኃይል ሰራተኞች አጠቃላይ የመርከብ እንቅስቃሴ የግብፅ ደህንነት ኃይሎች ጥበቃ እንዲያደርጉለት ሞቃዲሾ ተስማምታለች ተብሏል። ይህንን ተከትሎ ከቀይ ባህር እስከ ገልፍ ሰላጤ እስከ ባህረ ሰላጤና በኤደን ባህረ ሰላጤ ድረስ በሚገኙ ቀጠናዎች የሞቃዲሾ መርከቦችን የግብፅ ደህንነቶች እየጠበቁ ነው። እንግዲህ ሞቃዲሾ የባህር ክልሏን እንደዚሁ በቱርክ የአየር ቀጠናዋን በቱርክ እንዲጠበቁ እያደረገች ሲሆን መርከቦቿን ለግብፅ ጥበቃ ሰጥታለች ነው የተባለው። እነዚህን መረጃዎች ይፋ